ቁጥር 17 ጀምሬ ላንብበው እስከ 26 ምዕራፍ 5 ሉቃስ ምዕራፍ 5 አንድ ቀንም ያስተምር ነበር። ከገሊላ እና ከይሁዳ መንደሮችም ሁሉ ከኢየሩሳሌምም መጥተው የነበሩ ፈሪሳውያንና የሕግ መምህራን ይቀመጡ ነበር። እርሱም እንዲፈውስ የጌታ ኃይል ሆነለት። እነሆም አንድ ሽባ በአልጋ ተሸክመው አመጡ። አግብተውም በፊቱ ሊያኖሩት ይሹ ነበር። ስለ ሕዝቡም ብዛት እንዴት አድርገው እንዲያገቡት ሲያቅታቸው ወደ ሰገነቱ ወጡ። የጣራውንም ጡብ አሳልፈው በመካከል በኢየሱስ ፊት ከነ አልጋው አወረዱት። እምነታቸውንም አይቶ አንተ ሰው ኃጢአትህ ተሰረየችልህ አለው። ጻፎችና ፈሪሳውያንም ይህ የሚሳደብ ማን ነው? ከአንዱ ከእግዚአብሔር በቀር ኃጢአት ሊያስተሰርይ ማን ይችላል? ብለው ያስቡ ጀመር። ኢየሱስም ሀሳባቸውን እያወቀ መልሶ በልባችሁ ምን ታስባላችሁ? ኃጢአት ተሰረየችልህ ከማለት ወይስ ተነሳና ሂድ ከማለት ማናቸው ይቀላል? ነገር ግን በምድር ላይ ኃጢአትን ሊያስተሰርይ ለሰው ልጅ ስልጣን እንዳለው እንድታውቁ ብሎ ሽባውን አንተን እልሃለሁ ተነሳ፣ አልጋህን ተሸክመህ ወደ ቤትህ ሂድ አለው። እዚያን ጊዜም በፊታቸው ተነሳ፣ ተኝቶበትም የነበረውን ተሸክሞ እግዚአብሔርን እያመሰገነ ወደ ቤቱ ሄደ። ሁሉንም መገረም ያዛቸው፣ እግዚአብሔርንም አመሰገኑ። ዛሬስ ድንቅ ነገር አየን እያሉ ፍርሃት ሞላባቸው ይላል። እንግዲህ በጣም ብዙ ነገር ማየት እንችላለን በዚህ ክፍል ውስጥ። እኔ ግን አንድ የሆነ ቦታ ላይ ብቻ ነው ትኩረት ማድረግ የፈለግኩት። ጌታ ኢየሱስ ክርስቶስ የተናገረውን ነገር ከመጀመሪያ ጀምሮ ታሪኩን ስንመለከት የዚህ ሰው ወዳጆች በጣም የሚገርም ውለታ ነው ያሉለት። ለዚህ ሰው ምን ያህል እንዲፈወስ ይፈልጉ ነው የሰውን ቤት አፍርሰው ጌታ ኢየሱስ ክርስቶስ እግር ስር ይህንን ሰው ያመጡት። አንዳንድ ጊዜ በሕይወታችን እንደዚህ አይነት ሰዎች በጣም ያስፈልጉናል። ስለኛ ደህንነት የሚጨንቃቸው የሚገዳቸው እንዲህ አይነት አገልጋዮች፣ እንዲህ አይነት ወዳጆች፣ እንዲህ አይነት ጓደኞች በጣም ያስፈልጉናል። ይሄ ሰው እነዚህ ሰዎች ባይኖሩ ኖሮ ይህንን እድል በፍጹም ሊያገኘው አይችልም። ጌታ ኢየሱስ ክርስቶስ ወዳለበት ቤት ማምጣት ብቻ ሳይሆን መፈወስ አለበት ብለው በልባቸው በጣም ወስነው ነበር የመጡትና የሚገርመው ነገር ጌታ ኢየሱስ ራሱ ደግሞ ያየው የበሽተኛውን እምነት ሳይሆን የእነሱን እምነት ነው ያየው። ብዙ ባመኑ ሰዎች፣ በሚጸልዩ ሰዎች፣ በጽድቅ በሚኖሩ ሰዎች ምክንያት ብዙዎቻችን በህይወት አለን። የብዙ ሰዎች ውለታ ውጤቶች ነን። እነዚህ ሰዎች እምነታቸውን ማለት ጌታ ኢየሱስ ራሱ የእነሱን እምነት አይቶ ነው ለሱ የደረሰለት። ጣራ እስከሚያፈርሱ የሰው ቤት የእነሱን አይደለም የሰው ቤት ጣራ እስከሚያፈርሱ ድረስ ይሄ ወዳጃቸው መፈወስ አለበት የሚል አቋም፣ ጠንካራ አቋም ነበራቸውና እግዚአብሔር በእውነት እንደዚህ አይነት ሰዎች እግዚአብሔር ያስነሳልን። እንግዲህ ሰዎች መልካም ሲደረግላቸው ሌሎች በተቃራኒው ደስ የማይሰኙበት ዓለም ውስጥ እንዲህ አይነት ሰዎች ደግሞ አሉ። መልካም ነገር ከመመኘት ከመሻት አልፈው ምክንያት መሆን የሚችሉ እና በዚህ ሰው ምክንያት በእነዚህ ሰዎች ምክንያት ነው ይሄ ሁሉ ታሪክ የተጻፈው። ጌታ የሚያየው የእነሱን እምነት ነበረ። ከዛ ግን ካወረዱት በኋላ እነዚህ ሰዎች አንድ የሚያውቁት ነገር ምንድነው? ጌታ ኢየሱስ ክርስቶስ ጋር ይድረስ እንጂ ፈውስ እንዳለ ያውቃሉ። ስለዚህ ምንም አይነት ከልካይ ነገር በዙሪያቸው ቢኖርም ወደ ክርስቶስ እንዳይደርሱ በቃ በምንም አይነት መንገድ ኢየሱስን መገናኘት ነበረብን የሚል እምነት ነበራቸውና ብዙ ጊዜ በብዙ አማራጭ ውስጥ ሆነን ነው ጌታ ኢየሱስን ከአማራጮች እንዳንዱ ስለምናየው የጸሎት ህይወታችን እና የእምነት ህይወታችን በረከት የማግኘታችንም ነገር በጣም አስቸጋሪ ይሆናል። ግን እንደዚህ አይነት
ጠንካራ የሆነ ፍላጎት ከኢየሱስ ክርስቶስ በቀር ከዚህ ሊያወጣኝ የሚችል የለም ብለን የምናስብበት ደረጃ ላይ ስንደርስ ጌታ ኢየሱስ ክርስቶስን እናገኘዋለን። ከዛ እሱ ጋር አመጡት፣ አደረሱት። ግን ለምንድን ነው ይሄን የሚለው? ይሄን በማለቱ ደግሞ ጻፎችና ፈሪሳውያን ይሄ ስድብ ነው። ምክንያቱም በእስራኤላውያን ባህል፣ በእስራኤላውያን መንፈሳዊ ልምምድ፣ በእስራኤላውያን ሃይማኖት፣ በእስራኤላውያን የሙሴ ሕግ መሰረት ኃጢአት ማስተስረይ የሚችል አንደኛ እግዚአብሔር ነው። ሁለተኛ ከኃጢአት ስርየት በፊት መስዋዕት መቅረብ አለበት። ይሄ ነገር በሌለበት ሁኔታ ጌታ ኢየሱስ ክርስቶስ እዚህ ቆሞ አንድን ሽባ ኃጢአት ተሰረየችልህ ማለት ለፈሪሳውያን ለጻፎች ስድብ ነበረ። ስለዚህ ጌታ ኢየሱስ ክርስቶስ አንድ ጥያቄ ጠየቀ። የትኛው ቀላል ነው የሚል መልሱልኝ እስኪያላች። ቀላሉ የትኛው ነው? የትኛው ይቀላል? የትኛውን ማድረግ የትኛውን መስጠት ነው የሚቀለው? ይሄንን አላቸው። አልመለሱለትም። ነገር ግን በጣም የሚገርመው ኢየሱስም ሀሳባቸውን እያወቀ መልሶ በልባችሁ ምን ታስባላችሁ? ኃጢአት የተሰረየችልህ ከማለት ወይስ ተነሳና ሂድ ከማለት ማናቸው ይቀላል? የሚገርመው ጌታ ኢየሱስ ክርስቶስ የሁለቱንም አካል የሚቃወሙትንም ሰዎች ሀሳብ ያውቃል፣ የሚያምኑትንም ሰዎች ሀሳብ ያውቃል። የእነዚህን ሰዎች እምነት አየ ይልና ይህን ቃል ተናገረ። ኃጢአት ተሰረየችልህ። የጻፎችና ፈሪሳውያንም ደግሞ ሀሳብ አውቆ ነው። ሀሳባቸውን አልነገሩትም። በሀሳብ ነው ሀሳባቸውን አወቀው። በልባችሁ ምንድን ነው የምታስቡት አላቸው። ምንድን ነው የምታስቡት በልባችሁ? ብዙ ጊዜ ድርጊትን መሸፈን ይቻላል። ሀሳብን ግን ከጌታ ማለት ብዙ ጊዜ ማናስበው ከሰዎች ድርጊትን መሸፈን ይቻል ይሆናል። ሀሳብን ግን እንኳን ድርጊትን ሀሳብን ከጌታ መሸፈን በፍጹም አይቻልም። ጌታ ሁሉን ያውቃል። እና ዋናው ሀሳብ ልናገር የምፈልገው ነገር ማናቸው ይቀላል የሚለውን ጥያቄ ለሁላችሁ ነው መጠየቅ ፈልጋለሁ። እዚህ ግሩፕ ውስጥ ላላችሁ በሙሉ፣ ለምትሰሙን በሙሉ ጌታ ኢየሱስ ክርስቶስ ዛሬም የሚጠይቀን ነገር ይህንኑ ነው። የትኛው ቀላል ነው? የትኛው ቀላል ነው? ይሄ ጥያቄ በጣም ለዚህ ትውልድ በጣም አስፈላጊ እንደሆነ አስባለሁ። እዚህ ላለን ሰዎች ብቻ አይደለም። የትኛው ቀላል ነው? ይሄንን ሲላቸው አልመለሱለትም። ነገር ግን በምድር ላይ ኃጢአትን ሊያስተሰርይ ለሰው ልጅ ስልጣን እንዳለው እንድታውቁ ብሎ ሽባውን አንተ እልሃለሁ ተነስ፣ አልጋህን ተሸክመ ወደ ቤት ሂድ አለው። በፊታቸው ተነስቶ ተኝቶበት የነበረውን አልጋ ተሸክሞ እግዚአብሔርን እያመሰገነ ቀስ በቀስ እየተፈወሰ አይለም፣ እግዚአብሔርን እያመሰገነ ተሸክሞት አቅም ጉልበት ሆኖ አግኝቶም ከፈውስ በላይ ጤንነቱ ተመልሶ ወደ ቤቱ ሄደ። አንዳንድ ጊዜ ሁሉን ሰው ማስረዳት አይጠበቅብንም በህይወት። ይህ ሰው የሆነውን ነገር የተደረገለትን ነገር እያሰበ እያመሰገነ ሄደ። ጻፎችና ፈሪሳውያን ከነ ጥያቄያቸው ነው ያሉት። እና ዛሬ የምጠይቃችሁ የምፈልገው ይሄን ነው። ማናቸው ይቀላል? ፈውስ ነው የሚቀለው? ስርየት ነው የሚቀለው ነው የሚለው ጌታ ኢየሱስ። የትኛው ይቀላል? በፈሪሳውያን ዘንድ በጣም የሚታወቅ የለመዱት የሚያውቁት ስርዓት አለ፣ ከኃጢአት ስርየት በፊት የሚካሄድ አንደኛ። ሁለተኛ በብቸኝነት የኃጢአትን ስርየት የሚሰጥ የሚያደርግ ማን እንደሆነ ያውቃሉ? እግዚአብሔር ብቻ እንደሆነ ያውቃሉ። ስለዚህ ነው ይሄ ስድብ ነው ያሉት። በውጫዊ እይታ ስንመለከት መጀመሪያ ይህንን ነው። በውጫዊ እይታ ስንመለከት ከሰብአዊ ከስጋዊ አይን አንጻር አመለካከት አንጻር ካየነው ነገር እየውን ኃጢአት ተሰረየችልህ ማለት ለመናገር ቀላል ነው። ምክንያቱም ምንም አይነት ማረጋገጫ አይጠበቅባችሁም ይሄንን ለማስመስከር።
ከሰብአዊ ከስጋውያን መንፈሳዊ ካልሆኑ ሰዎች መንፈሳውያን ካልሆኑ ሰዎች መንፈሳውያን ካልሆኑ ሰዎች ይህን ጥያቄ ቢቀርበላቸው ኃጢአት ተሰረየችልህ ማለት ለመናገር ቀላል፣ ምክንያቱም ማረጋገጫ አይጠየቁ፣ ቀላል ነው። ተነሳና ሂድ ማለት ግን ለመናገር ከባድ ነው። ምክንያቱም ሰውየው ሲነሳ የሚታይ ነገር ነው። ይሄ ባይሆን ሰውየው ሳይነሳ ቢቀር ተናጋሪው ወዲያው ውሸታምነቱ ስለሚረጋገጥ ተነሳና ሂድ ብሎ ፈውስን ማድረግ ለምድራዊ ሰዎች ከባድ ነው፣ ከባድ ነው። ስለዚህ ነው ጌታ ኢየሱስ የሚጠይቀው የትኛው ቀላል ነው አላቸው። የትኛው ቀላል ነው? የጌታ የኢየሱስ ክርስቶስ ዋናው ሊነግራቸው የሚፈልገው ለእነሱ ብቻ አይደለም፣ ለሁሉም ሕዝብ ለሚመጣውም ትውልድ ሁሉ ማስተላለፍ የሚፈልገው በጣም በጣም ወሳኝ ነገር አለ። የመጀመሪያው ነገር እነሱ እንዳሉት ከእግዚአብሔር በቀር እውነታቸውን ነው። ከእግዚአብሔር በቀር ኃጢአትን ሊያስተሰርይ ማንም አይችልም። ይሄ ግልጽ ነው፣ ትክክል ነው። ምክንያቱም ይሄንን ኃጢአት ተሰረየችልህ ወይም ብሎ ማወጅ በእግዚአብሔር ላይ የሚደረግ አመፅ ነው፣ መዝሙር 51:4 ላይ እንደሚናገረው። ስለዚህ እግዚአብሔር ብቻ ነው ይሄንን የሚያደርገው። ይሄ ትክክለኛ ዶክትሪን ያላቸው የእግዚአብሔር ብቸኛ ስልጣን፣ የኃጢአት ስርየት የእግዚአብሔር ብቸኛ ስልጣን እንደሆነ ማወቅ ትክክል ነው። ነገር ግን ጌታ ኢየሱስ ክርስቶስ ይሄ እግዚአብሔር አብ ይዞት በብቸኝነት የነበረውን መለኮታዊ ስልጣን እሱም እንዳለው የሚያሳይበት አጋጣሚ ነበር ይሄ። ስለዚህ ወደ ጥያቄው ወደ ጌታ ኢየሱስ ክርስቶስ ጥያቄ ስንመለስ ከባዱ ነገር ተነሳና አልጋህን ተሸክመ ተመላለስ ወይም ተፈወስ ማለት ሳይሆን ከባዱ ነገር ኃጢአትን ይቅር ማለት ነው። ተፈወስ ማለት ሳይሆን ከባዱ ነገር ኃጢአትን ይቅር ማለት ነው። ከባድ ነገር አንድ በጣም የሚገርመኝ ነገር ልንገራችሁ። በብሉይ ኪዳን በኦሪት ዘፍጥረት ኦሪት ዘጸአት ላይ ምዕራፍ 23 ከ20 እስከ 21 ባለው ውስጥ እግዚአብሔር ከግብፅ ምድር ህዝቡን ካወጣ በኋላ ወደ ከነአን ሲሄዱ ለሙሴ አንድ ነገር ነገረው። በፊት መልአኬን እልካለሁ፣ ስሜ በእርሱ ላይ ይሆናል አለው። ነገር ግን አንድ ነገር ተጠንቀቁ አላቸው። ምንድን ነው? መተላለፋችሁን ይቅር አይልም፣ በፊቱ ተጠንቀቁ፣ ቃሉንም ስሙ አላቸው። ከፊታችሁ የሚሄደው መልአክ ይቅርታ አያውቅም፣ የኃጢአት ስርየት አያውቅም። ለዛ ነው ሙሴ በምድረ በዳ የቀረው ያልገባው፣ ይቅርታ አያደርግም። በዚህ መልአክ ነው ተመርተው እስከ መጨረሻ ድረስ ሄዱት። ምህረት የማያውቅ ነዋል፣ ይቅርታ አያውቅም። ስለዚህ በፊቱ ተጠንቀቁ፣ ቃሉን ስሙት አላቸው። ኢየሱስ ግን እንዲህ አይደለም። የሚምር የታመነ ሊቀ ካህናት። የሚገርመው ነገር በጣም የሚገርመኝ ጌታ ኢየሱስ ከሞቱ በፊት ቤዛ ከመሆኑ በፊት ነው የኃጢአትን ስርየት ለዚህ ሰው የሚሰጠው። ይሄ በጣም ትልቅ ዶክትሪን፣ ትልቅ ቴዎሎጂ ነው። በጣም የሚገርም፣ ሌላ ጊዜ እናወራው እንችላለን። ጌታ ኢየሱስ ክርስቶስ ለዚህ ሰው ነገ ነው እኮ ዋጋ የሚከፍለት፣ ግን ያንን በእምነት ነበር ለዚህ ሰው የሚሰጠው።
ገና ሊያደርግለት ባለው መስዋዕት ጌታ ኢየሱስ ክርስቶስ ዛሬ ላይ ሆኖ ደሙን እንደሚያፈስ እያሰበ መስዋዕት እንደሚሆንለት ስለዚህ ሰው እያሰበ የኃጢአትን ስርየት ይሰጠዋል። መስቀሉን፣ መከራውን፣ ሞቱን እያሰበ ነው። ይህ ሰው ኃጢአትን ስርየት ሲያገኝ ኃጢአት ተሰረየችልህ በሚል ቃል ብቻ ነው። ነገር ግን ያ መንገድ የሚመጣበትን ሂደት ግን ጌታ ኢየሱስ ያውቃል። ሞቱን እንደሚጠይቀው ያውቃል። መስቀሉን እንደሚጠይቀው ያውቃል። ኮስት እንደሚያደርገው፣ ዋጋ እንደሚያስከፍለው፣ ሞት ከፊቱ እንዳለ ይህንን ተግባራዊ የሚሆንበትና የሚደረግበት መንገድ ይሄ እንደሆነ ጌታ ኢየሱስ በደንብ ያውቃል። ምክንያቱም ኃጢአትን ይቅር ማለት ቤዛነት፣ መስዋዕትነትን ይጠይቃል። ስለዚህም ከባዱ እሱ ነው። ኃጢአት ይቅር የተባለ ሰውና ኃጢአቱ ይቅር ያልተባለ ግን የተፈወሰ ሰው ልዩነቱን ልንገራችሁ። አንድ ሰው ኃጢአቱ ይቅር ሳይባል ቢፈወስ ወይም ሊፈወስ ይችላል። በብሉይ ኪዳንም የነበረ ነው ፈውስ። የኃጢአት ስርየት ነው የሌለው። ሰዎች የስጋን ፈውስ በብሉይ ኪዳንም የነበሩ አገልጋዮች ይሰጡ ነበር። የማያደርጉት ነገር ግን የኃጢአት ስርየትን ነው። አንድ ሰው ኃጢአቱ ይቅር ሳይባል የስጋን ፈውስ ቢያገኝ ተመልሶ ይሞታል፣ ወደ ገሃነም ይገባል፣ ከእግዚአብሔር ይለያል። የዘላለም ፍርድ ይጠብቀዋል፣ የዘላለም እሳት ይጠብቀዋል፣ ኩነኔ ይጠብቀዋል፣ ፍርድ ይጠብቀዋል። ለሰይጣን ወደ ተዘጋጀው ስፍራ ይሄዳል። አንድ ሰው ግን በተቃራኒው ታሞ የኃጢአትን ስርየት ግን አግኝቶ ከበሽታው ሳይፈወስ ቢሞት የዘላለምን ሕይወት ያገኛል፣ የእግዚአብሔር መንግስት ያገኛል፣ ለዘላለም ከእግዚአብሔር ጋር በሕይወት ይኖራል። ስለዚህ ጌታ ኢየሱስ ክርስቶስ የሚናገረው ነገር ለጠየቀው ጥያቄ ከባዱ ነገር የኃጢአት ስርየት ነው። የኃጢአት ይቅርታ፣ የኃጢአት ስርየት ከእግዚአብሔር ጋር መታረቅን፣ ከኃጢአት የዘላለም ቅጣት ነፃ መሆንን፣ ለአዲስ ህይወት መዘጋጀት ወይም ለአዲስ ህይወት መብቃትን፣ ከጌታ ጋር ለዘላለም መኖርን ይሰጠናል። የስጋ ፈውስ ግን ይህን አይሰጠናል። አልጋ ተሸክሞ መሄድ ሊሆን ይችላል። ነገር ግን የነፍስን ፈውስ፣ የነፍስን እረፍት፣ የዘላለምን ህይወት አያቀዳጀንም። ስለዚህ እያለ ያለው ነገር ጌታ ኢየሱስ ዛሬ የጠየቀንን ጥያቄ በእኛ ህይወት፣ በእኛ ሀገር ኮንቴክስት፣ በእኛ ዘመን ኮንቴክስት ብናመጣው በዚህ ምድር እኛ የተቸገርነው ፈውስ ላይሆን ይችላል። ገንዘብ ሊሆን ይችላል፣ ቤት ኪራይ ለመክፈል፣ ቤት ሊሆን ይችላል፣ ጤና ሊሆን ይችላል። የትኛውም በሰው ልጅ ህይወት ውስጥ ያለ ምድራዊ ነገር በሙሉ፣ ምድራዊ ጥያቄ በሙሉ፣ የስጋ ጥያቄ በሙሉ፣ የመኖር ጥያቄ በሙሉ፣ የመብላት የመጠጣት ጥያቄ በሙሉ፣ የሰላም ጥያቄ በሙሉ ከኃጢአት ስርየት አይበልጥም። እኛ ግን እኔ አሁን የምናገረው ስለ ዓለማውያን አይደለም። ምክንያቱም ዓለማውያን አያውቁትም ልዩነቱን። የሚያሳዝነው የእግዚአብሔር ሕዝብ ይህንንም ልዩነት አያውቀውም። ስለዚህ የኃጢአትን ስርየት አቅልሎ ናየዋል። ተገላቢጦሽ ነው። ለፈሪሳውያን ግን ተገላቢጦሽ አይደለም። ፈውስ ቀላል ነው፣ ኃጢአት ስርየት ነው ከባድ። ለዚህ ዘመን ግን ከባዱ የፈውስ አገልግሎት ነው። የኃጢአት ስርየት ምንም ማለት አይደለም። መጽሐፍ ቅዱስ ላይ ግን በጥንት ዘመን በአይሁዳውያን ዘንድ የኃጢአት ስርየት ከባድ ነው። ለዚህ ነው በሰማይ ደስታ የሚሆነው ሽባ ሲዘላ አይደለም፣ ዓይን ሲበራ አይደለም፣ ሙታ ሲነሱ አይደለም፣ ይሄ ታምራትና ድንቅ ሲሆን አይደለም። ኃጢአተኛ ንስሐ ሲገባ በሰማይ ደስታ ይሆናል። ሰዎች ሲፈወሱ በምድር ደስታ ይሆናል። ስለዚህ ጌታ ኢየሱስ ክርስቶስ የሚነግረን ነገር ምንድን ነው? ከባዱን አድርጌ ቀላሉ እንዴት ነው ማላረገው እያላቸው ከባዱን አረኩት።
ላይፌን ኮስት የሚያደርገውን ነገር፣ ደሜን የሚጠይቀውን ነገር፣ መስዋዕትነቴን የሚጠይቀውን ነገር፣ የኔን መከራ የሚጠይቀውን ነገር አርጌ ስለ መብላት ስለ መጠጣት እንዴት ነው ማላረገው ነው? ቀላሉን ነገር እንዴት ነው ማልሰጣችሁ? ህይወቴን ሰጥቼ ገንዘብ እንዴት ከለክላለሁ? ደሜን አፍስሼ መብላት እንዴት ከለክላለሁ? መልበስን እንዴት ከለክላለሁ? የቤት ኪራይ መክፈል እንዴት ከለክላለሁ? ስራ ማግኘት እንዴት ከለክላለሁ? በምድር ያለን ጤንነትን እንዴት ነፍጋለሁ? እኔ ራሴ ደሜን አፍስሼ መስዋዕትን አድርጌ ለኃጢአት ስርየት የሚሆን ደምን አፍስሼ ዋጋ ከፍዬ ቀላሉን ነገር እንዴት ነው ማልሰጠው? ቀላሉን ነገር እንዴት አልሰጥም? ቀላሉን ነገር እንዴት አላደርግም? በእንግሊዝኛ አንድ ቃል አለ፣ ፓራዳይም ሽፍት የሚባል ነገር። ምን በአማርኛው ስርነቀል ለውጥ ማለት ይመስለኛል። እንደዚህ አይነት በአእምሯችን ላይ መካሄድ አለበት፣ በአስተሳሰባችን ላይ መካሄድ አለበት። በእውነት እግዚአብሔር መንፈስ ይርዳል። ቀላሉን አክብደ ነው፣ ከባዱን አቅልለ ነው። ህይወታችን እንደዛ ነው። የእግዚአብሔር መንግስት እናገኝ ምንም አልመሰለንም። በምድር ያለ ነገር ግን ሳይስተካከል ሲቀር ለእኛ ከባድ ነው። ከባድ ነው፣ ለእኛ ከባድ ነው። ጌታ ኢየሱስ ዛሬ የሚያስተምረን በኮንትራስት ነው፣ በማነጻጸር ነው። የትኛው ከባድ የትኛው ቀላል ነው? እናንተ ፈዩት። የትኛው ነው ዘላለማዊው? የትኛው ነው ጊዜያዊው? የትኛው ነው ምድራዊው? የትኛው ነው ሰማያዊው? የትኛው ነው ዘላቂው? የትኛው ነው ጊዜያዊው? የትኛው ነው የከበረው? የኃጢአት ስርየት ነው? የምድር ፈውስ ነው? የተነሳ ከሙታን የተነሱት በሙሉ በክርስቶስ ኢየሱስ ዘመን መልሰው ሞተዋል። የተፈወሰው ይሄ ሰውዬ መልሶ ፈራርሷል የሰውነቱ። ነፍሱ ግን ታርቃለች። ነፍሱ ከጌታ ጋር ተስማምታለች። የኃጢአት ስርየት አግኝታለች። ስለዚህ ለዘላለም በህይወት ይኖራል። ያልጠየቀውን አገኝ፣ ያልፈለገውን አገኝ። የማያውቀውን ነገር ሊጠይቅ እንኳንም ቀርቶ አያውቀውም፣ እንደሚያስፈልገውም አያውቀውም ሰውየው። እንደዛ ከሆነ አንዳንዴ ጸሎት የሚመለሰው። ጌታ ደግ ነው። አታውቁም ብሎ አይመልሰንም። አልተማርክም ብሎ አይመልሰንም። ስለዚህ ኮንትራስት እያደረገ ነው የሚነግረን፣ እያነጻጸረ። አነጻጽሩት ከጌታ ምሕረት ጋር ዛሬ ያላችሁን ጥያቄ ከጌታ ካረገላችሁ በቀራንዮ ከሰራላችሁ ነገር ጋር ዛሬ ያላችሁበትን ሁኔታ አነጻጽሩት። አነጻጽሩት ከሰጣችሁ ዘላለማዊ ነገር ጋር ጊዜያዊውን ፈተናና ችግር አነጻጽሩት። እያቀለለው ነው አይደለም እኮ ጌታ ኢየሱስ ክርስቶስ ፈውሱን አይደለም፣ ግን እያነጻጸረው ነው። ምንም ማድረግ አይቻልም። የፈለገ ነገር ቢሆን ከባድና ቀላል የሚባል ወርድ ቃል በእግዚአብሔር ዘንድም አለ፣ በክርስቶስ ዘንድም አለ። ከባድና ቀላል። ስለዚህ አልመለሱለትም። ከባዱን አድርጌ ቀላሉን አልተውም። ከባዱን አድርጌ ከሆነ ቀላሉ ቀላል ነው። ከከባዱ ጀምሬ ከሆነ ወደ ቀላሉ መሄድ ቀላል ነው። ስለዚህ በምድር ላይ ያለን ጥያቄ በሙሉ ቀላል ነው። ሰዎች ናቸው የሚያወሳስቡብን። እነዚህ በተለይ የዘመኑ አገልጋዮች የሚባሉት በፊታችን ቪኤት እየነዱ እኛ በእግራችን ለመሄድ ተቸግረን፣ በጫማ ለመሄድ ተቸግረን ይህን አከበዱብን። ብርቅ ነው መኪና መንዳት፣ ብርቅ ነው ቤት ሰርቶ መኖር፣ ብርቅ ነው ብዙ ነገር ለመልበም ማጋግ ብርቅ አረጉብን። የጴንጤን መለኪያ የክርስትናን መለኪያ ከፍ አረጉብን። በሰው ደረጃ፣ በሰውኛ፣ በሰው እይታ፣ በሰው መለኪያ የገባው የሙሴን ልብ ነው እኮ የሚኖረው። የፈርዖን ልጅ መባል ከእግዚአብሔር ሕዝብ ጋር ከመከራ ከመቀበል ያነሰ ነው አለ። በግብፅ የሚገኘው ብዙ ገንዘብ ያነሰ ነው አለ። እኛ እዚህ ያልዳነ እኮ ነው የሚያገለግለን፣ ያልገባው ነው የሚያገለግለን። አም ሶሪ ቱ ሴይ ዚስ። ጌታን ማያውቀው ነው የሚያገለግለን። የመጨረሻ ጊዜ የምሰብካችሁ ዛሬ መጨረሻ ጊዜ ቢሆን ይሄን ነው የምነግራችሁ። ይሄ
ይሄንን ነው መነግረ በመዳናችሁ ካልተደሰታችሁ፣ በኃጢአት ስርየት ካልተደሰታችሁ፣ በክርስቶስ ሞት ካልተደሰታችሁ፣ በዛ ካልረካችሁ በምንም አትረኩ። በምንም አትረኩ። በዛ ልባችሁ በዛ ፍቅር ልባችሁ ካልነደደ በምንም ሁሌ የሚበልጣችሁ በኑሮ በዚህ ምድር ላይ ኑሮ ሁሌ የሚበልጣችሁ ሰዎች አሉ። አናቆምም። መኪና እግዚአብሔር ቢሰጠን የመኪና አይነት ሁሉ የሚባል ነገር አለ። ምርጫው አያቆምም፣ ማቆሚያ የለውም። የሚበልጠውን አድርጌያለሁ ነው ጌታ እያለ ያለው። ከባዱን አድርጌዋለሁ፣ ደሜን አፍስሻለሁ፣ ከባዱን አድርጌዋለሁ፣ ዋናውን አድርጌዋለሁ። በሱ ርኩ፣ በሱ ረፉ። ዋናውን አድርጌያለሁ፣ ከባዱን አድርጌያለሁ፣ ከባዱን አድርጌያለሁ። አንዳንዱን ነገር እኮ በምድር እኮ ያለውን ነገር ለማግኘት ሀገር መቀየር ይበቃል። አንዳንዱን ነገር ምን ሙስሊሞችን አታዋቸው፣ ጌታን የማያውቁ ሰዎችን አታዋቸው። የሚነዱትን መኪና፣ የሚኖሩበትን ኑሮ፣ የዘላለም ሕይወት የለም፣ እረፍት የለም፣ ሰላም የለም። የኃጢአት ስርየት በሌለበት ቦታ ላይ ፍርድ ነው ያለው፣ ኩነኔ ነው ያለው፣ ጥፋት ነው ያለው፣ ገሃነም መግባት ነው ያለው። የቀረልን የኃጢአት ስርየትን ስናገኝ የሆነው ብዙ ነው የሆነው። ስማችን በሕይወት መጽሐፍ ላይ ተጻፈ። የእግዚአብሔር ልጆች ተደረግን፣ ወራሾች ተደረግን። የእግዚአብሔር ራሱን ወራሽ ያለውን አይደለም እኮ ራሱን ወራሽ ሆነን። ምን ልበላችሁ፣ ያልሆነው የለም፣ ያልተደረገው ነገር የለም። የጊዜ ጉዳይ ነው። የእግዚአብሔር ልጆች ሆነን እንገለጣለን። የጊዜ ጉዳይ ነው። ጌታ ኢየሱስም እንደኛ ነበረ፣ ይጎለው ነበረ፣ ይቸገር ነበረ፣ ቤት አልነበረውም፣ ከቀበሮች በታች ነበረ ይላል። ቀበሮ እንኳን ጉድጓድ አለው፣ ወፎቹ እንኳን ጎጆ አላቸው፣ መስፈሪያ ያላቸው። የሰው ልጅ ራሱ የሚያስጠጋበት አልነበረውም ይላል። ግን የኃጢአት ስርየትን የሚሰጥ ነበር። ኃጢአተኛ ስለነበር አይደለም፣ እንደውም የኃጢአትን ስርየት የሚሰጣ ጌታና ንጉሥ ነበር፣ ገዢና አምላክ ነበር። ምንም ትዝ ይላችኋል፣ ጲላጦስ ጋር ሲቀርብ እንደፈለግኩ ነው ላደርግ ይችላል ሲሉ በፍጹም አለው። እኔ ብፈልግ ስልጣን ከእግዚአብሔር ዘንድ ከላይ ካልተሰጠ በስተቀር በፍጹም አለው። ጴጥሮስ ሰይፉን አውጥቶ የዛን የባሪያውን ጆሮ ሲቆርጥ ጌታ ኢየሱስ መላእክቶችን ልኮ ላስጠራ እችላለሁ አለ። ጌታ ኢየሱስ ወደ ኢየሩሳሌም ሲገባ በአህያ ተቀምጦ ነው የመጣው። ትሁት ስለነበር ፈረስ ተቀምጠው ነው። የእስራኤል ነገስታቶች ሁሉ በሰረገላ ነው የሚገቡት ወደ ኢየሩሳሌም፣ በሰረገላ። ጌታ ኢየሱስ በአህያ። ለምን? ንጉሥሽ ትሁት የዋህ ትሁት ነው። ምክንያቱም ንግስናው ያለው ውስጡ ነው እንጂ ውጭ አይደለም። አዋጅ አታስነግሩም። እግዚአብሔር ከእናንተ ጋር ሲሆን አዋጅ አትነግሩም፣ እወቁኝ አትሉም፣ ስሙኝ አትሉም፣ አዋቂ መሆን አትፈልጉም፣ አያስፈልጋችሁም። የረካ ፈጽሞ ይረካል ይላል ምሳሌ። ትልቁን አድርጎልናል። ስለዚህ ከባዱ ከሆነ ቀላሉ ይሆናል። ቀላል ነው። ጌታን ዛሬ በምድር ጉዳይ ላይ በምድራዊ ፍላጎት ወይም በምድራዊ በምንቸገርባቸው ጉዳዮች የምንጠይቃቸው ጥያቄዎች በሙሉ ልንገራችሁ፣ ቀላሉ ጥያቄ ነው። እሱ ቀላሉ ነው። ፈውስ ከሆነ ያስፈልገን ቀላሉ ነው። መብላት ከሆነ ያስፈልገን ቀላሉ ስጦታ ነው። ቤት ከሆነ ያስፈልገን ቀላሉ ስጦታ ነው። የትኛውም በምድር ላይ ያለን ጥያቄ በሙሉ ቀላሉ ነው የሚባለው። እግዚአብሔር ሆይ እናመሰግንሃለን። ስምህ ከዘላለም እስከ ዘላለም ይባረክ። ጌታ ኢየሱስ ክርስቶስን ስለሰጠህን፣ የኃጢአት ስለሰጠህን፣ የዘላለምን ሕይወት ስለሰጠህን
በቸርነትህና በምሕረትህ ጌታ እግዚአብሔር ሆይ ወደ ራስህ ስለሳብከን አቤቱ እግዚአብሔር ሆይ ሐዋርያው ጳውሎስ የጸለየውን ጸሎት ለራሴም ለቅዱሳንም ሁሉ ጸልያለሁ። የጥበብንና የመገለጥን መንፈስ እንድትሞላብን በመካከላችን ያለውን የርስት ክብር ባለጠግነት ምን እንደሆነ እንድናውቅ የመጠራታችን ተስፋ ምን እንደሆነ እንድናውቅ ከሁሉ የሚልቀውን የሚበልጠውን የኃይልህን ታላቅነት ምን እንደሆነ እንድናውቅ የጥበብንና የመገለጥ መንፈስ እግዚአብሔር ሆይ እንድትሞላብን በጌታ በኢየሱስ ክርስቶስም እጸልያለሁ። በዚህ ጉባኤ ውስጥ ያለን ሰዎች ሁሉ በምድር ጉዳይ ላይ ያለን ጥያቄ ቀላሉ ጥያቄ ነው የሚባል በፊትህ ጌታ ሆይ አቤቱ ከባድ ጥያቄ ይዞ የመጣ ማንም የለም ከኃጢአት ስርየት ውጪ። እሱን በመስቀል ላይ አድርገህልናል። በደላችን ኃጢአታችን እንቅፋት የሚሆንብን ያንተን ቸርነትና ምሕረት እንጆይ እንዳናደርግ ያንተን ፈውስና ታላቅነት እንዳንመለከት ካንተ ለይቶ ለሰይጣንና ለሞት አሳልፎ የሰጠንን ኃጢአትን ይቅር ብለህልናል። ባሪያህ እንደተናገረ ኃጢአቱ በደሉ ይቅር የተባለ እግዚአብሔር አምላክ በደሉን የማይቆጥርበት ሰው ብፁዕ ነው እንዳለ ዳዊት። እኛ ጌታ ሆይ ብፁዓን ሆነናል። ኃጢአት የማይቆጠርባቸው በደል የማይያዝባቸው በፊትህ ለኩነኔ ያልተወለዱ ያልተፈጠሩ ጌታ ሆይ እናመሰግንሃለን። ስለሰጠህን የዘላለም ሕይወት፣ ስለሰጠህን የኃጢአት ይቅርታ፣ ስለሰጠህን እግዚአብሔር የዘላለም መንግስት እናመሰግናለን። በደላችንን ይቅር ስላልክ እናመሰግናለን። ስለማትቆጥርብን እናመሰግናለን። በዚህ መንፈስ ጌታ ሆይ በዚህ ጥበብ በዚህ እውነት በፊትህ በድፍረት በነፃነት በሰላም በእረፍት በምስጋና እንኖር ዘንድ ጸጋህን አብዛለን። እንደተደረገለት ሰው እንደተከናወነለት ሰው ከባዱ ነገር መፍትሄ የነፍሱ ነገር መፍትሄ እንዳገኘ ሰው ዘላለማዊውን ነገር የከበረውን ሰማያዊውን ነገር ጌታ ኢየሱስ ክርስቶስ በመስቀል ላይ ዋጋውን ደሙን የጠየቀውን ያንን ከባዱን ነገር እያሰብን እንድናመልክ እንድናመሰግን ጸጋን አብዛለን። እግዚአብሔር አምላክ ሆይ በዚህ ምድር ያለው ነገር ከባድ እንደሆነ ከሚነግሩ አቤቱ ከሚያሳዩንም እግዚአብሔር ሆይ አቤቱ ያልተፈወሱ ሰዎች ሁሉ ፈጽሞ እንድታድነን እለምንሃለሁ። ጌታ ሆይ ወደ ራስህ ሳበን፣ ወደ አንተ ህይወት፣ ወደ አንተ አመለካከት፣ ወደ አንተ ፍልስፍና፣ ወደ አንተ አኗኗር፣ ወደ አንተ አካሄድ በመንፈስ ቅዱስ ሳበን። እናመሰግንሃለን፣ እንባርክሃለን። እግዚአብሔር ሆይ በዚህ ያሉ ወገኖችን ላንተ አሳልፈ ይሰጣለሁ። አቤቱ እግዚአብሔር በህይወታቸው ይዘውት የመጡት ጥያቄ በሙሉ ቀላል ነው፣ እጅግ በጣም ቀላል ነው። ክብር ለአንተ ይሁን፣ ስምህ ይባረክ። እናመሰግንሃለን በጌታችን በኢየሱስ ክርስቶስ ስም አሜን።